አማራ መሆኑን ኦሮሞ መሆኑን ከመናገር በላይ የንጹሃኑ ጭፍጨፋ ነው ሊያሳስበህ የሚገባው። የትኛውም ንዑስ ብሔር አባል ቢሆን አማራ ስለሆነ ኦሮሞ እሰየው የሚል ከሆነ ልክ አይደለም። ኦሮሞ ስለሆነ አማራ እሰየው የሚል ከሆነ ልክ አይደለም። ሁለቱም ንጹሃን ወንድሞቻችን ኢትዮጵያውያን ናቸው። ሲቀጥል ግጭትም አይደለም፣ ይሄ ጥቃት ነው። ንጹሃን ያልታጠቁ ራሳቸውን ለመከላከል አቅሙም ሁኔታውም የማይፈቅድላቸው ሰዎች ናቸው እየተጠቁ ያሉት። ስለዚህ የየትኛውም አካል ጥያቄ መሆን ያለበት ወደ መንግስት ነው ብዬ ነው የማምነው። ለዚህ ትልቁን ኃላፊነት የሚወስደው መንግስት ነው። ዋናውን የሚመለከተውን አካል አስቀምጠህ ወደ ጎን መታኮስ ትክክል ነው ብዬ አላስብም። አሁን የአማራ ፖለቲከኞችና አክቲቪስቶች ከመንግስት ውጪ ወዳሉ የኦሮሞ አክቲቪስቶችና ፖለቲከኞች ነው እያነጣጠሩ ያሉት። የኦሮሞ አክቲቪስቶችና ፖለቲከኞችም በተቃራኒው እንደዛው ነው እያደረጉ ያሉት። ግን ትልቁ ኃላፊነት ሁለቱም ጥያቄ ማንሳት የነበረባቸው ለመንግስት ነው ብዬ ነው የማስበው። ምክንያቱም የዜጎችን ደህንነት እና ሰላም ማስከበር የመንግስትና የመንግስት ብቻ ኃላፊነት ነው። ሲፈልግ ያለውን የፖሊስም ይሁን የመከላከያ ኃይል ተጠቅሞ በንጹሃን ላይ ጥቃት እያደረሱ ያሉት ማንም ይሆኑ እርምጃ ወስዶ ሰላም ማስከበር የመንግስት ኃላፊነት ነው። ይሄን ካልቻለ ደግሞ እና ፖለቲካዊ ጥያቄ የሚያነሱ ኃይሎች ካሉ ትንሽም ይሁን ትልቅ ቁጭ ብሎ ተደራድሮ የዜጎቹን ሰላምና ደህንነት በሰላማዊ መንገድም ተደራድሮ ማስከበር የመንግስት ኃላፊነት ነው ብዬ ነው የማስበው። የኦሮሞ ነጻነት ሰራዊት የሰላም ድርድር እንዲጠራ አልጠብቅም። መንግስት ኦሮሞ ነጻነት ሰራዊትን ለሰላም ድርድር እንዲጠራ ግን ጠብቃለሁ። ምክንያቱም ኃላፊነት ያለበት መንግስት ስለሆነ የፖለቲካ ጥያቄያቸውን ቁጭ ብሎ በመነጋገር ለመፍታት ኢኒሼቲቭን መውሰድ ያለበት መንግስት ነው ብዬ ነው የማስበው። ከዛ በተጨማሪ በውስጡ ያለውን መዋቅር ማጽዳት እና ምናልባትም ከጥቃት ፈጻሚዎቹ ጋራ የሚተባበሩ የመንግስት መዋቅር ውስጥ የተሰገሰጉ ግን ለመንግስት ሳይሆን በተቃራኒው የሚሰሩ ኃይሎችም ካሉ እነሱንም ማጽዳት የመንግስት ኃላፊነት ነው እና በግራም ባስበው በቀኝም ባስበው ለዚህ ጭፍጨፋ ተጠያቂ መንግስት ነው አድርጌ ማስበው። ዜጎቹን መከላከል አልቻለም። ይሄ መሰረታዊ የመንግስት ኃላፊነት ነው። ትንሹ ከምንም ነገር በፊት ቅድሚያ የሚሰጠው የሚጨፈጨፈው ኦሮሞም ይሁን የሚጨፈጨፈው አማራም ይሁን የትኛውንም ዜጋ የመከላከል ግዴታና ኃላፊነት ያለበት መንግስት ነውና እነዚህ ወደ ጎን የሚታኮሱ የአማራም ይሁን የኦሮሞ ፖለቲከኞች ለየትኛውም ማህበረሰብ ምንም አስተዋጽኦ የላቸውም። ምንም የሚጠቅም ስራ እየሰሩ ነው ብዬ አላስብም። ተጨማሪ ችግሩ እንዲሰፋና ጥቃቱ ህዝባዊ መሰረት እንዲይዝ ግፊት እያደረጉ ነው የሚመስለኝ እንጂ መፍትሄ የሚያመጣ ነገር የለውም። በየሳምንቱ እየመጣ አሪፍ ተሳዳቢ ለአማራ አሪፍ ተሳዳቢ ለኦሮሞ መሆን የነዛን ንጹሃን ዜጎች ደም አያስቆመው። ለዚህ ነው መንግስት ላይ እናተኩርም ብሎ እኮ ለዛ ነው መንግስት ስልጣኔ እስካልተነካ ድረስ ግድ የለኝም እያለ ከሆነም መጠየቅ አለበት። መንግስት ምናልባት ከጨፍጫፊዎቹ ጋራ አብሮ እየሰራ ከሆነም መጠየቅ አለበት። ግልጽ መሆን አለበት። አቅቶታል መናገር አለበት ወይስ ይሄ ታስትሊ ያለ አይደለ በውስጠ ታዋቂ እና በዝምታ አጥፊዎችን እያገዘስ ከሆነ መጠየቅ አለብን። የመንግስት ነው ኃላፊነቱ። እሱ አሸባሪ የሚላቸው አካላትም ለሚያደርሱት ጥቃት ቢሆን መከላከል ባለመቻሉ ተጠያቂው መንግስትና መንግስት ነው ብዬ ማምነው። መንግስት ችግሩን እየሸሸና በሌሎች አዘናጊ ልማት መሰል ወይም እሱ ብልጽግና የሚላቸው አስተሳሰቦች ላይ ነው ተጠምዶ ያለው። ለማን ነው ብልጽግናው? ለማን ነው ልማቱ? ኢፋቶል ሪሊ በሚፈልገው ኢትዮጵያ በምትፈልገው ልክ ልማት እየተሰራ ከሆነም ማለት ነው የምታለማው ለማን? ለሰው አይደለም እንዴ? መጀመሪያ ምንድነው የሚቀድመው? የሰው ህይወት ወይስ ልማት? ሰው ነው እኮ አገር የሚያለማ አይደል? ስለዚህ መጀመሪያ የዜጎቹን ደህንነት የመጠበቅ ኃላፊነት የመንግስትና የመንግስት ነው። አቅም ካለው ቀደም ብዬ እንደተናገርኩት እሱ በሚያምንበት እስካሁን እያሰበ ባለበት መንገድ ኃይሉን ተጠቅመው ሰላም ማስከበር ነው። ዜጎችን ከስጋት መገላገል ነው። አቅም ከሌለው ቁጭ ብሎ መደራደር ነው። የንጹሃን ደም ዝም ብሎ እየፈሰሰ አንተ ቤተ መንግስትና አካባቢውን ብቻ እያብለጨለጭክ አገር እየመራሁ ነው ማለት ትክክል ነው ብያለሁ። ትክክል አይደለም። አገር የመምራትህ አንዱ ማሳያ ዜጎችህ ሰላም ውለው ማደራቸውን በየትኛውም የኢትዮጵያ ኮርነር በየትኛውም ጥግ ያለ ዜጋ ዛሬ ስለ ኦሮሚያ ክልል ሊሆን ይችላል እያለቀስን ያለ ነው።
ነገ ሶማሌ ክልል እንደማይከሰት እርግጠኛ አይደለንም። ነገ አፋር እንደማይመጣ ይሄ ችግር እርግጠኛ አይደለንም። በግራም አሰብከው በቀኝም አሰብከው የመንግስት ኃላፊነት ነው። ሌላ ቢቀር አሳስቦኛል አዝኛለሁ ሲል እንኳን አንሰማው። ምን ማለት ነው? መንግስት ማንን ነው የሚመራው? የማን መንግስት ነው? ሌላ ቢቀር ጉዳቱ ተሰምቶኛል፣ እየሆነ ያለው ነገር አሳስቦኛል አሳዝኖኛል ለማለት እንኳን እንዴት አልቻለም? ዋይ ለምን ብለን መጠየቅ አለብን። እና ቤትም አርገው ትልቁን የኃላፊነት ድርሻ የሚወስደው መንግስት ነው ብዬ ነው ማምነው። አይደነግጥም፣ መንግስት አይደነግጥም። እሱ ነው እኔን የሚያሳስበኝ። ምንም አይመስለውም። መሪዎቻችን ወጥተው የሚነግሩን ስለ ተከሏቸው አትክልቶች፣ ስለ እያስፋፉ ስላሉት እርሻ መጠን፣ እየገነቡ ስላሉት ፓርኪንግ ዋቴቨር፣ ስለ መናፈሻ ስለ ምናምን ነው የሚነግሩን። ስለ ኮይሻ ስለ ምናምን ይነግራል። ኮይሻ እኮ ሰላም ነው። መጀመሪያ መደንገጥ ያለብህ የሰላም ችግር ላለበት አካባቢ ነው። ሁለተኛ መንግስት ይሄ በጣም ትልልቅ ፕሮጀክት አድርጎ የሚያስባቸው ነገሮች እኮ አይደሉም የኢትዮጵያ ሕዝብ የሚያሳስቡት በዚህ ሰዓት። እነዛ ፕሮጀክቶች ራሱ ምን ያክል ለሀገር አስፈላጊ ናቸው በደንብ ዲስከስ እናደርገዋለን። የምታነሳው ከሆነ የሚያሳዝነው አለመደንገጡ ነው። አይደነግጥም። በነገራችን ላይ ይሄ ችግር እኮ ብለዋል፣ እኛ ከምናቀውና ካለን መረጃ በላይ መንግስት አለው። ብሔራዊ መረጃና ደህንነት የሚባል ተቋም አለው። እሺ በዛ እና ባሉት የመንግስት መዋቅሮች ልክ አይደለም በየቀኑ የሚፈጸመውን በየሰዓቱ የሚፈጸመው በየደቂቃው መረጃ የማግኘት እድል አለው። የማያውቅ ከሆነ ፈርሷል ማለት ነው። መንግስት የለም ማለት ነው። ሪሊ መንግስት ካለ የመጀመሪያ ስራው ይሄ ነው። እንኳን አይደለም ገና እየተፈጠረ ያለ ውጥረት ቀድሞ አውቆ ችግሮች ከመከሰታቸው በፊት መከላከል የመንግስት ኃላፊነት ነው። እንኳን ድረሱልን። ይሄ እኮ በጣም የቆየ ችግር ነው። 4 ዓመት ሙሉ ነው ኦሮሚያ ክልል በዚህ መንገድ ጭፍጨፋ እየተፈጸመ ያለው። እንዴት ነው ማያውቀው? ለኔ የደረስኩበት ድምዳሜ አይፈልግም ማለት ነው። መከላከል አይፈልግም። የሚፈልግ ከሆነ ያሳየን በተግባር። መቼ ነው ለዚህ ችግር ደንግጦ በአካባቢው ሌላ ቢቀር ኮማንድ ፖስት አቋቁሞ ነገሮች ከቁጥጥሩ እንዳይወጡ ለማድረግ የሚሞክረው? መቼ ነው? ቬሪ ኢዚ እኮ ዝም ብለህ እንኳን አይደለም የመከላከያና የኢንቴሊጀንስ ስራ ሰርተህ ዝም ብለህ በሌይማን አስተሳሰብ ዝም ብሎ በማንኛውም ዜጋ አስተሳሰብ እንኳን መፍትሄ ልትሰጥ የምትችልባቸው ነገሮች ማሰብ ይቻላል። ይህ ነው እኛ እዚህ ፕሮግራም ላይ ደጋግመን እኮ ብለናል። ይሄ በየሳምንቱ እየመጣህ ማልቀስ ለውጥ አያመጣም። መፍትሄ ብለን ተናግረን እናውቃለን። በነገራችን ላይ አንዱ አስከስሶኝ የነበረውም እሱ ነው። መንግስት ሊከላከለን ካልቻለ እኛ ራሳችንን የምንከላከልበት መንገድ መፈጠር አለበት። እዛ አካባቢ ያለ ህዝብ እንደ ህዝብ አስታጥቀኸው አካባቢውን እንዲጠብቅ ማድረግ እኮ ይቻላል። ካልቻለ መንግስት በየቦታው ሰራዊት ማስፈር እና የመሳሰለው አልችልም ከሆነ ምክንያቱ አላለንም እስካሁን። እሱ ከሆነ ቀላል ነው። የአካባቢውን ህዝብ ማስታጠቅ እኮ ነው። ከእንትን ብሔር እየመረጥክ ሳይሆን እንደ ህዝብ ነዋሪውን ማስታጠቅ፣ ነዋሪው ራሱን እንዲጠብቅ ማድረግ ትችላለህ። ቢያንስ የመከላከያ ኃይል ይሁን የክልሉ ልዩ ኃይል ይሁን አሁን በምንሰማው ሁኔታ ግን የክልሉ ልዩ ኃይል ሆነ የመከላከያ ኃይል ያንን ህዝብ የመከላከል ፍላጎት የለውም ወይም ብቃት የለውም። አንዳንዱ የምንሰማው መረጃ እኮ በቅርብ አካባቢ ያለ መከላከያ ሰራዊት እንዲደርስ ሲጠየቅ ከበላይ አካል አልታዘዝንም ነው የሚለው። ልክ ነው። ወታደር ከበላይ አካል ሳይታዘዝ ሊንቀሳቀስ አይችልም። ያ ዲስፕሊን ለወታደር ግድ ነው፣ ያስፈልጋል። ለምንድነው የበላይ አካል ያላዘዘው ነው ጥያቄው። ለምንድነው የበላይ አካል ባገኘው መረጃ መሰረት ኃይሉን ማንቀሳቀስ ያልቻለው ነው መጠየቅ ያለብን። ለምን? ይሄ ችግር እንግዳ ችግር አይደለም። የሆነ አካባቢ ድንገት የፈነዳ ችግር አይደለም። ሁሌ በተደጋጋሚ ችግር የሚከሰትበት አካባቢ መንግስት ፍላጎት ካላጣ በስተቀር ለምንድነው መከላከል ያቃተው? ለምንስ ነው ንጹሃኑ እጅና እግራቸውን አጣምረው የሚያልቁት? ሌላ ቢቀር ራሳቸውን ለመከላከል የሚያስችላቸው የማሰልጠን ሚሊተሪ ስልጠና ሰጥተህ ትጥቅ የመስጠት ሁኔታ የሌለው ለምንድን ነው? ዋይ ለምን እንዲጸዱ ይፈለጋል እዛ አካባቢ? አንዳንድ ጊዜ ስትራክቸራል ቫዮለንስ የምትፈጽመው በዚህ መንገድ ነው። መዋቅሩ ጥቃቱን የሚደግፍ ሲሆን ሆን ብሎ ነው ችላ የሚለው። ራሱ ጥቃት አይፈጽምም፣ ለአጥቂ አሳልፎ ይሰጣል። ይሄንን እንዳናስብ የሚያደርገን ነገር መንግስት እያደረገ አይደለም።
ሪሊ የፌደራል መንግስቱ ይሄ ጥቃት እዛ ጋር እንዳይፈጸም የሚፈልግ ከሆነ ለምንድነው የማይከላከለው? ኦኬ መከላከል አቅቶት ከሆነ ለምንድነው የአካባቢውን ህዝብ የማያሰለጥንና የማያስታጥቀው ራሱን እንዲከላከል? ይሄ ነው ጥያቄ የሚሆንብኝ። መዋቅራዊ ድጋፍ እንዳለው እኮ አንዱ ማሳያ የትኛውም አካባቢ የሚፈጸመው ጭፍጨፋ በመንግስት መገናኛ ብዙሃን ምንም አይባልም። ምንም ለምን ስለማይሰሙ ነው። በማህበራዊ ሚዲያ በመሳሰለው እኮ ነው የምትሰማው ስላለው ጥቃት እንኳን እነዛ ንጹሃን ላይ እየደረሰ ስላለው ጥፋት የምትሰማው በማህበራዊ ሚዲያ ነው። በመንግስት ሚዲያ ሰምተው ታውቃለህ? የለም። ለምን? በቃ አለመሰማቱ መዋቅራዊ ድጋፍ እንዳለው ማሳያ ነው። 100% የመንግስት ባለስልጣናት ዝምታና ቸልታ መዋቅራዊ ድጋፍ እንዳለው ማሳያ ነው። እስከ ጠቅላይ ሚኒስትሩ ድረስ ተጠያቂ ሊያረጋቸው የሚችል ድርጊት ነው። መካድ አይቻልም። ባላየ ማለፍ አይቻልም። አገር ውስጥ እየተፈጠረ ያለን ችግር አላየውም አልሰማውም ብለህ ማምለጥ አይቻልም። ለምሳሌ መከላከያ ሰራዊቱ ከበላይ አካል ትዕዛዝ አልተሰጠኝም ሲል እኮ በዚህ ምክንያት ብቻ እንኳን ጠቅላይ ሚኒስትሩ ተጠያቂ ይሆናሉ። ምክንያቱም የአገሩ የሰራዊቱ ጠቅላይ አዛዥ ጠቅላይ ሚኒስትሩ ናቸው። ስለዚህ የእሳቸው ትዕዛዝ ነው የሚጠበቀው ማለት ነው። ከዛ ቀጥሎ የኤታማዦር ሹሙ ናቸው። የእሳቸው ትዕዛዝ ነው የሚጠበቀው ማለት ነው። መከላከያ ሰራዊት ለማንቀሳቀስ ዝም ብሎ በራሱ ጊዜ የእንትና ክፍለ ጦር እዛ አካባቢ ስለኖረ ተነስቶ እርምጃ ላይ ወስድ ይችላል። አስቀድመ ማንዴት እስካልሰጣው ድረስ በእኔ ትዕዛዝ ነው የምትንቀሳቀሰው ካልከው በቃ ወታደር ትዕዛዝ ነው የሚጠብቀው። ስለዚህ ላለመንቀሳቀሱ ተጠያቂ የሚሆኑት አዛዦቹ ናቸው። ይሄ ግልጽ መሆን አለበት። ትክክል አይደለም። ያ አካባቢ ልትከላከለው ካልቻልክ ራሱን እንዲከላከል ማደራጀትና ማስታጠቅ ግድ ይላል። የመጀመሪያው ነገር ቀደም ብዬ እንዳነሳሁት እነዚህ ተደጋጋሚ ጥቃት የሚደርስባቸውን አካባቢዎች በአስቸኳይ ጊዜ አዋጅ ወይም በኮማንድ ፖስት ማስተዳደር አለበት ፌደራል መንግስቱ። በቀጥታ ማኔጅና አድርጎ ጸጥታውን ማስከበር አለበት ብዬ ነው ማምነው። ይሄ ጊዜያዊ መፍትሄ ነው። አት ዘ ሴም ታይም ደግሞ ምን ማድረግ አለበት? ይሄ መከላከያ አሰማርተህም ይሁን ባለ የፖሊስ ኃይልም ይሁን እዛ አካባቢ ሰላም ማስፈን ካቃተህ ደግሞ አጋዥ እንዲሆነ የአካባቢውን ሰው ማሰልጠንና ማስታጠቅ አለብህ። በነገራችን ላይ ይሄ ችግር እኮ ዛሬ አዲስ የመጣ አይደለም። ከ4 ዓመት በኋላ የመጣ አይደለም። ከ30 ዓመት በፊትም ምናምን ተመሳሳይ ነገሮች እኮ ተከስተው ያውቃሉ። ለምንድነው ተመልሰው ጸጥ ያሉት? የነበረው መንግስት ምንም ሰላምና ጸጥታ ላይ ኮምፕሮማይዝ አያደርግም ስለነበረ ነው። አንዳንድ አካባቢ ምናልባትም የአካባቢውን ሰዎች በማስታጠቅ ነው መፍትሄ የመጣው። ማስታወሰው አሶሳ አካባቢ ምናምን ተመሳሳይ ችግሮች ተከስተው ያውቃሉ። ከአካባቢው ታጣቂዎች አሰልጥነህ ህዝባዊ ኃይል በመፍጠር መፍትሄ ማምጣት ይቻላል። እና ለምንድነው አሁን በአዲስ መልክ እና በሰፋ መልኩ ለምንድነው የበዛው ይሄ ችግር ነው መጠየቅ ያለብን። ዋይ ለምንድነው መንግስት ሁሉ ጊዜ አያጅቦ መጣልህ እያለ የሚያስፈራራበት ኃይል ስለሚፈልግ ነው ብለህ እንድትጠይቅ ያደርጋል። የሆነ የምትፈራው ኃይል ኖሮ ለሱ ጸጥለጥ ብለህ እንድትገዛለት የመፈለግስ ከሆነ እንደዚህ እንዳንጠይቅ ምንድነው የሚያደርገን? እስቲ ንገረኝ። አይ ከኔ ጋር ማተውን ከሆነ እኮ አሳልፌ ለእንትን ነው የምሰጠህ አይነት አካሄድስ ከሆነ ልክ አይደለም ነው የሚመስለው። በነገራችን ላይ ለኔ ማትገዛ ከሆነ ኦነግ ሸኔ ይመጣል አለባሰ ለማለት አይነት ኖት ለወለጋና አካባቢው ኦሮሚያ ክልል ላሉት ብቻ አይደለም ለሌሎቻችንም በሌላው አካባቢ ላለነው ሁሉ እንደ ማስፈራሪያ መጠቀም ስለሚፈልግ ነው የሚመስለው መንግስት እርምጃ የማይወስደው ወይም ተደራድሮ ሰላም የማያመጣው የሆነ ከሱ በተቃራኒ ያለ የሚያስፈራራበት። እስከዛሬ እንግዲህ ወያኔ ነበር ሲባል የነበረው አይደል? የትም ቦታ ኮሽ ይበል የወያኔ እጅ አለበት ነው ስንባል የነበረው። በወለጋ ለሚከሰት ችግር ወያኔ ነው፣ ሶማሌ የሚከሰት ችግር ወያኔ ነው፣ ቤንሻንጉል ወያኔ ነው፣ ትግራይ ክልል ወያኔ ነው፣ አማራ ክልል ወያኔ ነው ስንባል ነበር አይደል? ኦኬ ከቲፒኤልኤፍ ጋር እኮስ የሰላም ስምምነት ፈጥረው ነገሮች በሰላማዊ መንገድ እያለቁ ነው። አሁን ታዲያ ማን ወያኔ ከነበረ መቆጣጠር ያቃተው መንግስት አሁን ከማጋ ነው? ማን ነው እነዚህን ኃይሎች እየደገፋቸው ያለው? ደግሞ ሌላ ሱዳን ናት ግብጽ ናት ምናምን ሊለን ነው? ማንስ ቢልከው የራስን ህዝብ መከላከል ያንተ ኃላፊነት አይደል እንዴ? ከማንም ከሱዳንም ይሁን ከግብጽም ተዋግተህ ሪሊ ከጀርባ ያለ ኃይል ካለ ማንም ይላከው ይሄን ኃይል ከቻልክ በጉልበትህ ካልቻልክ በድርድር ሰላም መፍጠር የማን ኃላፊነት ነው? ስለዚህ እኔ ማምነው አንደኛ አስቸኳይ ጊዜ አዋጅ እዛ አካባቢ አውጆ ነገሮችን በቁጥጥር ስር ማድረግ የመጀመሪያው ነገር። የኮማንድ ፖስት መኖር አለበት። መቼ ምን ደረጃ ሲደርስ ነው መንግስት በዚህ ልክ ማሰብ የሚጀምረው?
ሌላ ቦታ እኮ ትንሽ ኮሽ ሲል አይደል ኮማንድ ፖስት አሁን ጉራጌ ክልሉን ብሎ ትንሽ የተወሰኑ ሰዎች አመጽ ስላስነሱ አይደል ኮማንድ ፖስት ስራ ያደረገው በዚህ ልክ ህዝብ አልቋል እንደ ጉራጌ ውስጥ በጣም ሰላማዊ የሆነ እኮ ትግል የሚካሄድበት አካባቢ ነው እዛ ላይ ምናልባት አንዳንድ ሰዎች ትንሽ የኃይል ነገር ተጠቅመው ካልሆነ በስተቀር እንደ አጠቃላይ አካባቢ የተረጋጋና ሰላማዊ አካባቢ ነው እዛ ጋር ኮማንድ ፖስት አቋቁመ ወለጋ ላይ ችላ ማለት ምንድነው ፍላጎቱ መንግስት ልክ ነው ወይ ዳብል ስታንዳርድ አይሆንስም ወይ ነው ጥያቄው ያስ ኢትዮጵያ አይደለም ወይ እነዛስ ኢትዮጵያውያን አይደሉም ወይ ነው ወይስ የራስን ስልጣን የሚገዳደርና ያንተን ፍላጎት ቻሌንጅ የሚያደርግ ሲሆን ብቻ ነው ኮማንድ ፖስት የሚያስፈልገ እሱን መጠየቅ አለብን ስለዚህ በዚህ መሰረት በኮማንድ ፖስት አካባቢዎቹን ማኔጅ ማድረግ መቻል አለበት ሁለተኛ ሁሉ ጊዜ ያለቀሰ የሚኖረውን እና እየተጠቃ የሚኖረውን ማህበረሰብ ኤምፓወር ማድረግ አለበት በትጥቅም ባስተሳሰብም I'm not saying እንትና ብሔር ጋራ ባላንስ እንዲያደርግ ኃይሉን ማመጣጠን ማለት አይደለም እነሮንጎ መወሰድ የለበትም እዛ አካባቢ አማራም ኦሮሞም ይኖራል አማራውንም ኦሮሞውንም የተውጣጣ ያካባቢውን ሰላም ምክንያቱም ከስር ያለው ህዝብ አይደለም የዚህ ችግር ምንጭ ራሱን እንዲጠብቅ ሁለቱም ራሱን እንዲከላከል ኦሮሞ ሆነህም ከነዛ አጥቂዎች ጋራ ማትቆም ከሆነ አብረኮ ተጠቃለህ ስለዚህ ለኦሮሞም ለአማራም ሳትል በአካባቢ ነዋሪነቱ ተሰሚነት ያለው ተቀባይነት ያለው ኃላፊነት የሚወስድ የታጠቀ ኃይል መፍጠር አለበት የፌደራሉንም ይሁን የክልሉን ኃይል ሊያግዝ የሚችል ፕሮቫይደድ የክልሉ ልዩ ኃይል ሪሊ ያለምንም ልዩነት ሁሉንም እዛ አካባቢ ያሉ ነዋሪዎች ፕሮቴክት ያደርጋሉ የሚለው ጥያቄ ምልክት ውስጥ ከትቼ ማለት ነው ምክንያቱም ብዙ ጥያቄ እየተነሳበት ስለሆነ ዞሮ ፌደራል መንግስቱ ግን ይሄን ማድረግ መቻል አለበት ብያምናለሁ ከዛ ደግሞ እዛ አካባቢ ብቻ ሳይሆን ሌሎችም አካባቢዎች እየተንቀሳቀሰ ያለ ልትክደው የማትችለው የኦሮሞ ነጻነት ሰራዊት የሚባል ኃይል አለ ኦነግ ሸኔ ምናምን መንግስት ራሱ ይወቀው የኦሮሞ ነጻነት ሰራዊት ግን የፖለቲካ ምክንያት አለኝ የሚል መንግስት በሌላ ስም የሚጠራው ለምንድን ነው የሚል ጥያቄ አነሳበታለሁ ምክንያቱም ኦሮሞ ነጻነት ሰራዊትን አይደለም አሸባሪ ያለው ኦነግ ሸኔ የሚባል ነው ኦነግ ሸኔውን ለራሱ ያዝና ከኦሮሞ ነጻነት ሰራዊት ጋር ግን ቁጭ ብሎ የሰላም ድርድር ማድረግ አለበት ብያምናለሁ ሰላም ለመፍጠር በዛ ክልል መደራደር አለበት ብያምናለሁ